እንደው ኦቨርታይም ስራኝ ብዬ ጸልያለሁ። ገንዘብ ደግሞ ስታገኝ ትክክለኛ በሆነ መንገድ ማግኘት አለብህ። ቤተክርስቲያን አቆምኩኝና 1 ዓመት ያህል ጠበቅኩኝ። ተመኝተህ ነብይ እንደማትሆን የገባኝ መሀል ላይ ታመምኩኝ። ምናልባት ይሄ ይመስለኛል ወደ አገልግሎት በፍጥረት እንደመጣ የቤተክርስቲያኒቷ የመሪዎቿ የአገልጋዮቿ እይታና እዛ መካከል የነበረው ህብረት ደግሞ ጠንካራ ስለነበር እንደዛ አይነት ነገር ውስጥ ሆንኩኝ። መጣው ወደ አገልግሎት ቶሎ ነው የገባሁት። 19 ዓመት ምናምን ያልፈኛል በትዳር። ስለዚህ ሁሉ ነገር ፈጣን ነበር። እንዲያውም ትዝ ይለናል የዶክተር ነብዩ መኪና አቶዝ መኪና ነበረች እና እሷን ውስጥ ሆነን እየሄድን እንጸልይ ነበርና ገባኦን ነበር የምንላት እንዲያውም ያኔ ትዝ ይለኛል ስንጸልይ ሸራተን ሆቴል እየተሰራ ነበር መሰለኝ እና ኦቨርታይም ነው የሚሰራው ብለው ያወራሉ። ኢንጂነር ነው ነብዩና ለምንድን ነው እንደዛ የሚሰራው ምናምን ስል አይ ቶሎ እንዲያልቅ ኦቨርታይም ብዬ ስንጸልይ እግዚአብሔር ሆይ እንደው ኦቨርታይም ስራኝ ብዬ ጸልያለሁ። እና በፈጣን ነበር ብቻ እድገቴ። ያው እንግዲህ ከዛ በኋላ ወደ ትምህርት ቤት ገብቻለሁ። ኦኬ። ግን እንደው አገልግሎትን በተመለከተ ኮንቲኒየስሊ በቸርች ፉል ታይም ሆነ ቀጠልክ ወይስ የተከሰተ ነገር ነበር? ለተከታታይ ሶሊድ 10 years 10 ዓመት ቀጠልኩኝ። ትምህርት ቤት ገባው፣ ቤተክርስቲያን አስተማረችኝ። እኔ እንዲያውም የማትሪክ ሪዛልቴ ብዙ ጥሩ አልነበረም። ብዙ ጥሩ ስላልነበር ቤተክርስቲያን መሪዎች በጣም ተቸግረው ነበር የት ኮሌጅ ያስገቡኝ። የኔ የማትሪክን ውጤት እግዚአብሔር ብቻ ነው ይቅር ማለት የሚችለው። ስለዚህ 12 ላይ በቃ ደከምክ ማለት 12 ላይ ከ11 ጀምሮ እየቀነስኩኝ የመጣሁት ምናምን ለማትሪክ ነው የሄድኩት። ትምህርት ቤት ለመፈተን ብቻ አድሚሽን ካርድ ለመቀበል ምናምን ነበር የምሄደው፣ አንገባም ነበረ። ስለዚህ በዛ ምክንያት ጥሩ ውጤት አልነበረኝም። እንትኔን ሰርቲፊኬቴን ብቻ ነው ያስመለስኩት። እንዳም አንድ ጓደኛ ነበረኝ እኔ አባቱ ልጆት እንዴት ነው ማትሪክ ዩኒቨርሲቲ ገባ ምናምን ሲሉት የንትሬ መኪና አላቸውና እሱ ያመጣው ውጤት እንኳን ዩኒቨርሲቲ እኔም መኪና ላይ ያስወጣውም ብለዋል። ግን እኮ ስታስበው እኛ ጌታን ባላገኝ እኔ ለምንም የሚጠቅም ነገር እኮ የለኝም። ምንም እኮ መሆን አልችልም ነበር። እኔ ምን ትሆናለህ? አሁን እኔ እንደው አገልጋይ ያደረገኝ እንጂ አምኖኝ ጌታ ሌላ ነገር ልሆን አልችልም። ስለዚህ መሪዎች በጣም ይቸገሩ ነበር ወደ ትምህርት ቤት ለማስገባት። እኔን ዲላ ድረስ ሄደው ጠይቀዋል። ከዛ በኋላ እኔ ጌታ ተናግሮኝ ነው ትምህርት ቤት ያገኘሁት። በህልሜ ካሳንቺስ አካባቢ ህይወት ብርሃን ብቻ የቤተ ክርስቲያን ስም ያለው አንድ ታፔላ አየሁኝ በህልሜ እና እሱ ታፔላ ጋር ቆሜ ነው ያየሁት ራሴን። ስለዚህ ኔክስት ዴይ የሆኑ ልጆች ፕሮግራም ስለነበረን ወደዛ አካባቢ ሄደን ስመለስ አየሁት ታፔላውን። ጠጋ ብዬ ሳይ የኮሌጅ ስም ነው የህይወት ብርሃን ቤተክርስቲያን ምናምን። ምንድነው ይሄ ምናምን? እዚህ እኮ ፒቲሲ እኮ የሚባለው እኮ እዚህ ነው ህይወት ብርሃን ቸርች አሉኝና በጣም የደንቀው እስቲ እንየው ምናምን ብለን ስንሄድ የዛን ቀን አዲስ ምዝገባ አላቸው እና ተመዝግበ ወደ ስንት ሰዓት ነው ፈተና ትፈተናለህ። ተፈተንኩኝ እና አለፍኩ። እና በዚህ አጋጣሚ ቤተክርስቲያናችን ዶክተር ታረቀኝ የሚባል በጣም የተወደደ ወንድም አለ። ውጤት እንዳለፍኩኝ ስነግረው አስተዳዳሪ ነው። በጣም በፍጥነት እንትኖቹን አስተካከለልኝ። ቶሎ ብሎ በሚሊዮን ቦታ ሌላ ሰው አድርጉ ምናምን ብሎ ትምህርት ቤት እንድሄድ እንትናል። መሪዎቹ በሙሉ እነ ዶክተር አለማየሁ እነ ዶክተር ታረቀኝ ብዙ ሞክረዋል ትምህርት ቤት እንድገባ።
የኔን ውጤት ጌታ ኃጢአቴን ብቻ ሳይሆን ሪዛልቴንም ነው ይቅር ያለኝና ገባው። ፒቲሲ ተማርኩኝ። ፒቲሲ ብዙ ሰዎች አገኘው፣ ትልቅ ትምህርት አገኘው። ፒቲሲ 2 ዓመት ነው የተማርነው ዲፕሎማ። ምናልባት የእግዚአብሔርን ቃል በድጋሚ በጣም በተነቃቃ ሁኔታ ወድጄ ነው የወጣሁት። እዛ የነበሩ አስተማሪዎች ይታወቃሉ። መጽሐፍ ቅዱስን በደንብ እንድንወድ ሆነን ሰልጥነናል። አገልጋይን የሚያሰለጥን ኮሌጅ ነው በትክክል። እኔ እንዲያውም ከኮግኒቲቭ እንትን ይልቅ እግዚአብሔርን ማወቅ ብቻ ሳይሆን መውደድንም እግዚአብሔርን ማወቅም እኩል ተምሬ የወጣሁባት ነው። ያው እግዚአብሔርን መውደድ በቂ አይደለም፣ እግዚአብሔርን ማወቅ ያስፈልጋል። እና ሴም ታይም የእግዚአብሔርን ቃል እንድወድ እውቀት እንድወድ ሆኜ ነው የወጣሁት። ስብከት እንድወድ ሆኜ ወጥቻለሁ። በጣም እኔ መስበክ በጣም ነው የምወደው። ብዙ ተጠቅሜ የወጣው ፒቲሲ። ከዛ እንግዲህ ትምህርት በጣም አሪፍ ነው። ስለዚህ ቤተክርስቲያን አስተማረችኝ፣ ወጣሁኝ። ከዛ በኋላ በሁለተኛው ዓመት ይመስለኛል ተመልሼ ኤቢሲ ገባሁ፣ አዲስ አበባ ባይብል ኮሌጅ በቢብሊካል ስተዲስ ዲግሪን ሰርቻለሁ። እንዲያውም ቤተክርስቲያን ባልፈቀደችበት መንገድ ነበር የሄድኩት። ያው ታጋሽ መሪዎች ስላሉን እንትን አልኩኝ፣ ተማርኩኝ እና እንደዚህ እያደረግኩኝ ቤተክርስቲያን ውስጥ እያገለገልኩኝ ለ10 ዓመት ሊሆን በሚችል መልኩ ሙሉ ጊዜ አገልግሎት ውስጥ ቀጠልኩኝ። እንግዲህ በእነዚህ 10 ዓመት ውስጥ ኮኔክሽኖቼ ብዙ ናቸው። ብዙ ቦታ ማገልገል፣ ቤተክርስቲያን ውስጥ ማገልገል። በእኛ ቤተክርስቲያን የሮብ የፈውስ ፕሮግራም ነበር። በጣም ፓወር ሚኒስትሪው ጠንካራ ነበር በጣም እና እነ ፓስተር ሳሙኤል ያገለግል ነበር እኛ ቸርች። አሁን ሳውዝ አፍሪካ ነው ያለው። ከሱ ስር ሆኜ እኔ ያገለግል ነበረ። በጣም ደስ የሚል ጊዜ አሳልፌያለሁ። ያንን 10 ዓመት ያህል በቃ አገልግሎት ውስጥ በኃይል የተሳተፍኩበት ጊዜ ነው። የኃይል አገልግሎት ላይ አዎ። እና ስለ ኃይል አገልግሎት መጠየቅም የጀመርኩበት ጊዜ አዲስ አበባ ባይብል ኮሌጅ ስማር እንዲያውም የመመረቂያ ወረቀቴ የኃይል አገልግሎት አስፈላጊነቱና ተግዳሮቱ በአጥቢያ ቤተክርስቲያን የሚል ነው የጻፍኩት። ምክንያቱም የኃይል አገልግሎት ያስፈልጋል ወይ? ተግዳሮቱስ ምንድን ነው? እነዚህ 10 ዓመታት በጣም እንድለይ ስለ ኃይል አገልግሎት ብዙ ነገር እንዳቅ ሆኛለሁ። ከግቢም ከኤቢሲም ከወጣው በኋላ የተለያየ ቦታ እየሄድኩኝ የፈውስ አገልግሎት ላይ ትሬኒንግ እሰጥ ነበረ። በድፍረት እንትን አደረግ ነበር። ምክንያቱም በጣም የእግዚአብሔር ኃይል ከእግዚአብሔር ቃል ጋር በፍጹም ሊለያይ አይችልም እና ኩዌስችን ማድረግ ጀመርኩኝ። ስለዚህ ጸሎት በጣም ይፈልጋል፣ ሆሊነስ በጣም ይፈልጋል። የእግዚአብሔር ቃል የሌለበት የኃይል አገልግሎት እንደሌላ አየሁኝ ባይብል ላይ እና ኢንከሬጅ መደረግ ያለበት ከእግዚአብሔር ቃል የሚወጣ የኃይል አገልግሎት ነው መሆን ያለበት። ኃይል ከእግዚአብሔር ቃል ውስጥ ሲወጣ ነው ኢምፖርታንት። እግዚአብሔርም ይከብራል፣ ፈውሱም ይጸናል እና ሰው ሳይፈውስ ራሱ መቆም ይችላል። ኃይል ያለው የእግዚአብሔር ቃል ውስጥ ነው የሚል ከፍተኛ እንትን ውስጥ ገባሁ እና ሪፈር ማድረግ ጀመርኩኝ። ወደኋላ ያሉ ሰው ባዮግራፊዎችን ማየት ጀመርኩኝ። እንትን አልኩኝ። ከዛ ወሰንኩኝ አንድ ነገር በቃ እኔ ፕሮግራም መመደብ ብቻ ሳይሆን ያለብኝ መጸለይ ያለብኝ፣ ኑሮዬን በአግባቡ መምራት አለብኝ እና ጸሎት ውስጥ በኃይል ውስጤ እየሄደ እያለ ያው ትንሽ አልተመቻቸውም ከነበረው የቸርች እንትን ጋር። ምክንያቱም ሙሉ ጊዜ ከሆንክ ትፈልጋለህ። ሳምንቱን ሙሉ ቸርች ውስጥ ነህ። በሳምንት አንድ ቀን እረፍት ሊኖርህ ይችላል። ያን ደግሞ ከቤተሰብ ጋር የምታሳልፈው ጊዜ ነው የሚሆነው። ግን ይሄ እኔ ውስጤ ባለው ልክ፣ በነገራችን ላይ ስቲል ውስጤ ባለ ልክ ለዚህ ነገር ራሴን ሰጥቻለሁ ብዬ አላምንም። ጸሎት ላይ ነኝ አሁንም።
ከዛ አቆምኩኝ። የሙሉ ጊዜ አገልግሎቱን አቁሜ አባል ብቻ ሆንኩኝ ቸርች ውስጥ። እንግዲህ የመጀመሪያ ጉዞዬ እስከዚህ ድረስ ነው። ከዚህ በኋላ ያለው ሁለተኛ ጉዞ ነው። ሌላ ሰው ደግሞ የሆንኩበት ጊዜ ነው። 10 ዓመት አገልግሎት በኋላ የቸርች የፉል ታይም ሚኒስትሪ አቆምኩኝ። ሜምበርሺፔን አልለቀኩም። የኔ ሐሳብ በቃ ቮለንተሪሊ ቸርች ውስጥ እያገለገልኩኝ መቀጠል፣ ሙሉ ጊዜ ሳልሆን ማለት ነው። ደሞዝ ሳይኖረኝ ማገልገል ነው። ለምንድን ነው ያንን ያሰብኩት? ለጸሎት እንዲመቸኝ ነበር እና እንዳሰብኩት አልሆነም። ቤተ ክርስቲያንም በጣም ሁሉም ይወደኝ ስለነበር እንደዚህ ያደርጋል ብለው አስበውም ስለማያውቁ ትንሽ ሚስ አንደርስታንዲንግ ነበር እና ያንን ያው ዋይዝ ሊደሮችም ስላሉ እግዚአብሔርም እኔን ስለረዳኝ ስሙዝ ሆኖ እንዲሄድ ቤተሰቤም እዛው ቸርች ስለነበረ እንትን አላልኩም። ግን እኔ ሜምበርሺፔን ሳለቅ ቀጠልኩኝ። እንዲያውም የዛን ሰሞን ትዝ ይለኛል በጣም የዚህ የኃይል አገልግሎት የነቢያት አገልግሎት በቃ ያው ሜዳ ላይ ያገኘውን ሰው ራሱ ወደፊት ምን መሆን ነው የምትፈልገው ስትለው ነብይ የሚልበት ማለት ነው። እኔ ደግሞ የዛን ሰሞን ነው ተመኝተህ ነብይ እንደማትሆን የገባኝ። ነብይነት ወይም ደግሞ ይሄ መጋቢ ሐዋርያ መሆን እንትን መሆን ምናምን ኦፊሶቹ እንደው ፈልገህ የምትሆናቸው ነገሮች አይደሉም፣ የምትደረጋቸው ነገሮች ስለሆኑ በጣም የናኘበት ጊዜ ስለነበረ እንደዚህ ቴሌቪዥን ብዙ የበዛበት ጊዜ አይደለም። ግን አገልግሎቱ በብዛት አዲስም እንቅስቃሴ ስለነበር ያ ላይ እኔ ጥያቄም ስለነበረኝ ምክንያቱም ለምሳሌ ኢቫንጀሊካል ቲቪ ላይም ማስተማር ጀመርኩኝ። ቤተ ክርስቲያን አቆምኩኝና 1 ዓመት ያህል ጠበቅኩኝ የምፈልገው አይነት መንገድ ካለ ብዬ ያንን አላገኘሁኝም። ከዛ በኋላ ዝም ብዬ ቀጠልኩኝ። እኔ የነቢያት አገልግሎትን መረዳት የሚል ትምህርት ኢቫንጀሊካል ቲቪ ላይ ያስተምር ነበር። ኤፌሶን መጽሐፍን ነው በመሰረታዊነት ለመማር የሞከር ነው። ግን ለምሳሌ አሁን ነብይ አለ የለም የሚል ጥያቄ አለ። አሁን ለእኔ እሱ ጥያቄ አይደለም። እኔ አሁን ለውጥ አለ የለም ነው የኔ ጥያቄ። ለውጥ ካለ ነብይ አለ። አሁን የነብይ ያለበት ቤተክርስቲያን ቸርች ውስጥ ነው የምኖረው ማገለግለው ካልክ የህይወት ለውጥ አለ ወይ ነው። ምክንያቱም እነዚህ ስጦታዎች ምንነታቸውን ኤፌሶን መጽሐፍ ሲናገር ሰዎች እንደሆኑ ይናገራል። የተሰጡበት ዓላማ ግልጽ ሆኖ ተቀምጧል እዛ። ዓላማቸው ግብ ሲመታ በአካሉ ላይ የሚመጣውን ውጤት ደግሞ ይናገራል። እድገት ይመጣል፣ ዩኒቲ አይደል? የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ትመጣለ። ይሄ ነብይ የተባለው ሰው አሁን ነብይ ላይ ብቻ ትኩረት አደረኩኝ ወደ ኃይል አገልግሎት እያወራው ስለሆነ ነው። ለነገሩ የኃይል አገልግሎት የቃል አገልግሎትም ስለሆነ ስለዚህ እዚህ ላይ ተቀምጬ እኔ አንተ ስትሰብከኝ ያንተን ስጦታ ብቻ እየተካፈሉ አሚን እያልኩኝ ብቻ እንድቀመጥ የሚያደርግ አገልግሎት አይደለም እና ሰራተኛ እንዲሆን በአካሉ ላይ ያሉ ብልቶች ወይም ቅዱሳን ተሳታፊ እንዲሆኑ ዝም ብሎ አዳማጭ አጨብጫቢዎች አሚን ባዮች ብቻ እንዲሆኑ ሳይሆን እነሱም ተሳታፊዎች እንዲሆኑ አገልጋዮች እንዲሆኑ የሚለው እሱን ነው። ቅዱሳንን ለአገልግሎት ማብቃት ስለሆነ ኢኩፒንግ ስለሆነ ማስታጠቅ ስለሆነ አስተማሪው የሚያስታጥቅ ነው። ወንጌላዊው ይሰብካል፣ ነቢዩ፣ ሁሉም ስትመለከተው የማስታጠቅ ስራ ስለሆነ የሚሰራው። ስለዚህ በአጭር ቃል ሰው የሚመጣው ራሱ ወደ ቸርች ከዛን ጊዜ ጀምሮ ሳየው እንዲጸለይለት ብቻ ነው። ስለዚህ መጽሐፉን ግን በትክክል ስታየው እንዲጸለይልኝ ሳይሆን እንድጸልይ ነው የሚጋብዘኝ። ስለዚህ እንዲያውም ትዝ ይለኛል እግዚአብሔር በከፈተልኝ በር ለ3 ወር ያህል
የተለያዩ ሀገሮች ሄጄ አገልግያለሁ እና ስሄድ እንትናችን ምን ነበር የሚለው ራይዚንግ ፕሬይንግ ኮሚኒቲ የሚል የሚጸልይ ማህበረሰብ ማስነሳት ማለት ነው። የሚጸልይለት ይጥፋ እኮ እያልኩ አይደለም፣ ግን አንተም እኔም ጸጋ መከፋፈል እንዳለ ሆኖ ግን የእግዚአብሔር ፍላጎት ምንድን ነው ካልክ የሚጸልይ ኮሚኒቲ ማየት ነው የእግዚአብሔር ፍላጎት። ልክ ይሄን ቀጥታ ወደ ወንጌል እንትን ስትወስደው ወንጌልን የሚመሰክር ማህበረሰብ ማየት ነው የሚፈልገው እግዚአብሔር። ቤተክርስቲያን ተካይ ኮሚኒቲ ነው የሚፈልገው እግዚአብሔር። ስለዚህ እንደዚህ አይነት ትምህርቶች ውስጤ በጣም እየመጡ ስለነበረ ከቸርች አገልግሎት አቆምኩኝና ለ8 ዓመት ያህል የተለያየ ቦታ ሄጄ ከኢትዮጵያ ውስጥም ከኢትዮጵያም ውጪ በጅቡቲ፣ ኡጋንዳ፣ ጅቡቲ እንኳን ባይብል ኮሌጁ እንዲሁ ለማበረታታት እንድናስተምር ልኮን ስለነበር ነው የሄድኩት። ግን ከዛ በኋላ የተለያዩ ቦታዎች ላይ በአገር ውስጥም ከሀገር ውጭም ይሄን ሐሳብ ይዤ ለማስተማር ሞክሬያለሁ፣ ለመማርም ሞክሬያለሁ፣ ለመጸለይም ሞክሬያለሁ። እና እቺ 8 ዓመት በጣም ታፍ ዓመት ነበረች ለኔ። አንደኛ አገልግሎት ፉል ታይም በማቆሜ በነበርኩባት አጥቢያ ቤተክርስቲያን ውስጥ መጀመሪያ የነበረኝ ነገር ሊቀጥል አልቻለም። ያው ሰው ቢወድህም ሙሉ በሙሉ የምትፈልገው አይነት አገልግሎትና መድረክ አታገኝም። ወደ ውጪም ወጣ ብዬ አርም ኦፍ ጋድ ኢንተርናሽናል ፕሬየር ሚኒስትሪ የምትል ጸሎትን የምታስተምር ስለ ኃይል አገልግሎት የምናወራባት የሆነች ነገር ክሬት አድርገን ነበር። ቸርች ሳትሆን ሚኒስትሪ ነገር ነች። ያንን አስብ ነበረ እና ለ2 ዓመት በዛ ቀጥያለሁ። አብረውኝ ያሉ ሰዎች ወደ ቸርች እንዲያድግ ይፈልጉ ነበረ። እኔ ያው ልቤ ያለው እዛው የነበርኩባት ቤተክርስቲያን ውስጥ ስለነበር በዛ ውስጥ ሆኖ መስራት የተሻለ እንደሆነ አስብ ስለነበረ እና ወጥቼ ውጭም ያለውን ነገር ስትመለከተው ትንሽ ጥንቃቄ ይፈልግ ነበር። በጣም አስቸጋሪ ነበረ። ምክንያቱም እንትኑን አገልግሎቱን ለማስኬድ ገንዘብ ያስፈልግሃል። ገንዘብ ደግሞ ስታገኝ ትክክለኛ በሆነ መንገድ ማግኘት አለብህ። እንግዲህ እኔ ቸርቻችን ውስጥ በቆየሁበት ጊዜ ብዙ የተማርኳቸው ያየኋቸው ሰዎችም ትምህርቶችም ሁኔታዎችም ይሄን እንዳላረግ ቻሌንጅ ያደረገኝ ነበር። ውስጥ ያለው ነገር የእግዚአብሔርም ቃል እንደዛ እንትን አይልም። ስለዚህ ከባድ ነበር። በአገልግሎት መቀጠል አለብኝ የለብኝም። እንዲያውም የሆነ ጊዜ እንዲያውም በቃ ሌላ ትምህርት ተምሬ ኖርማል ስራ ይስራ። አሁን እኔ ቴዎሎጂ ነው ያጠናሁት። ዲግሪ ያለኝ በቢብሊካል ስቴዲስ ነው። በባንኪንግ ቢሆን ተቀጥሬ እሰራለሁ። ስለዚህ እንደዛ አይነት ነገሮች ሁሉ ያሰብኩባቸው ጊዜ አሉ። ከዛ ተውኩኝና ይሄን ሚኒስትሪዋን አቁሜ ጸሎት ውስጥ ገባው። የጌታ እራት ወስድ ነበር በየእሁዱ በየወሩ ቸርች ላይ። ቤተሰቤ ደግሞ ጠንከር ብሎ ወደ ሚኒስትሪ ፎከስ እንዲያደርግ ለማድረግ ሞክር ነበረ። ከዛ እንዲህ እየሆነ እያለ ሌሎች ቦታዎች እየሄድኩ አገለግላለሁ። ከተማ ውስጥም ምናልባት እዛ ዓመት ላይ በጣም በየቦታው ብዙ ቸርች አገልግያለሁ ብዬ አስባለሁ። አሁን ያው ትልልቅ አገልግሎት ውስጥ ካሉ ሰዎች ጋር ብዙ አገልግያለሁ እና ግን ያው ደስተኛ ስላልነበርኩኝ የእግዚአብሔር ቃል የበላይ ያልሆነባቸው ብዙ አገልግሎቶች አይ ነበር እና ከውስጥም ከውጭም አንዱንም መርጦ መኖር ያስፈልጋል። ወይ እዚህ ጋር ለይቶልህ መሄድ አለብህ፣ ወይ ደግሞ ወደ ትክክለኛው መንገድ ነው መሄድ ያለብኝ ብለህ እንትን ማለት አለብህ። ስለዚህ ጥያቄ ሆነብኝና እጸልይ ነበር በጣም። ከዛ ከሌሎች ሰዎች ጋር ግንኙነት አደረግኩኝ አብሮ ለማገልገል። መሀል ላይ ታመምኩኝ።